ቲክታክ እኔ ራሴ እኮ በቃ ዛሬ የመጨረሻ ነው እያልኩ ነው። የአንቺን ኢንተርቪው ካረኩ በኋላ የቲክታክ ልጨርሰው እያልኩ ነው። እኔ እኮ በቀደም ለመጨረሻም ለመጀመሪያም ነው የገባሁት ብዬ ነው። አዎ ቀጣይነት እንዲኖረው አንዳንድ ሰዎች እንትን ስላደረጉ ለዛ ነው ወንድማችን አዎንታ በተለያየ ሶሻል ሚዲያ ላይ ሄዶ የራሱን እኔንም ወቀሳ አቅርቧል። አልደረሰኝም መልእክቱ ድግስ ላይ ያለው ነው እንትኑ የደረሰኝ ያለው ድግስ ላይ ነበርኩ አላየሁትም። ከወጣ በኋላ የተቆራረጠ ነው ያየሁት ነው ስላለ ድጋሚ ለመስራት ተገደናል። አሁን ዛሬ እንግዲህ ምንም አይነት ድግስ የለም ማለት ኢትዮጵያ እንዴት ነው ድግስ አለ እንዴ ዛሬ? እስቲ ያሳውቁ። አይታወቅም። በዛ ሰዓትም እኮ ከምሽቱ 3 ሰዓት በኋላ ኢትዮጵያ ውስጥ ምንም አይነት ድግስ የለም። የዛን ቀን እኛ የገባ ነው እኮ የኢትዮጵያ አንቡሃል ናፈቀ አለን እኮ እዚህ ይገባል አይደል? አዎ ይገባል። ይገባል ግን እኔ ምን ለምጃለሁ ፔሪ የሚባል አለ እዚህ ልክ እንደ አባ ሆኖ ፔሪ የሚባል አለ። እሱን ነው የምጠቀመው። እኔ ግን ከአምቧ ውጪ ማለት ነው ውሃ በለው ምን ውሃ በለው ምንም ነው የማይዋጥልኝ። ኦኬ አምቧ ነው የለመድኩት። አምቧ ደስ ይላል። ለስላሳ ብዙ ፍቅሮ የለ። ኦኬ ሪፖስት እያደረጋችሁ ወንድማችን አዎንታ በርሲሳ ጆይን እንዲያደርግ እናደርገዋለን። ቴክስት አድርጌለታለሁ። የመጨረሻ ቁጥሩ ኦልሬዲ የኔ ቁጥር አይደለም በሚል ከዚህ በፊት ተናግሮ ስለነበረ አሁን ግን የእሱን ቁጥር አግኝቼ ቴክስት አድርጌለታለሁ። ቴክስቱ ገብቷል፣ አይቶታል ይላል የኔ ዋትሳፕ። የመጨረሻ ቁጥሩ 8654 ነው። ሙሉ ቁጥሩን አልናገርም። የመጨረሻ ቁጥሩ 8654 ነው። ወንድማችን አዎንታ ይሄ የኔ ቁጥር አይደለም ካልክ የመጨረሻ ቁጥሩ 8654 ነው። እኔንም ስላስፈራራኝ ጦርነት ይጀምራለሁ ስላለ ኢትዮጵያ ውስጥ ያለው ድርጅቴ እንዳይዘጋብኝ ለዛ ነው ይሄንን ያዘጋጀው። ይቅርታ ነው ያሁኑ። በተለይ አንተ ይቅርታ ጠይቃለህ። እሱን ድርጅቴ እንዳይዘጋ ምክንያቱም በጣም ፌዴራል ፖሊስን እያዘዙ ያሉ ስለሆኑ እሳቸው እስቲ እንግዲህ ይምጡና ወደሚቀጥለው እንትን እንገባለን። በደንብ እንትን አድርጉት። በደንብ ሪፖስት አድርጉት። ከሱ ጋር እንጠብቀዋለን የተወሰነ ደቂቃ። ከዛ በኋላ ጉዳያችንን እንጀምራለን ማለት ነው። አይመጣም መቼ የሚሉኛል ሰዎች። ካልመጣ ህዝብ ባለበት ነው። አልሰማውም ብሎን ስለነበረ ተችቶኝም ስለነበረ ይሄ እንትን ነው ያለው። በረከትንም ሲተች የነበረው እንዴት መንግስት እኔ ማቀው የተፈለግሽው በነዳጅ መሰለኝ 8 ሚሊዮን ብር ነዳጅ። አቶ አዎንታ ግን ያወራው አወራር በጸረ ሽብር ሁሉ መንግስትን የመናድ አይነት ነገር አድርጎ ነው ያወራውና ግራ ገብቶኛል። እኔ ራሴ እውቀት እንጥፍጣፊ እውቀት የሌለው ሰውዬ እኮ ነው። ይህን ማለት ዝም ብሎ እኮ እንደፈለገ እኮ ነው የሚያወራው። ለምን ኦልሬዲ ሰው አምኖኛል ብሏል። ፌዴራል ፖሊስም መርማሪያቸው አድርገው ቀጥረውት ከሆነም እኔ እንጃ። በእርግጥ ካላቸው መርማሪ እሱ ይሻላል። በእርግጥ እውነት ለመናገር ምንም እኮ ከእውቀት ነፃ ናቸው መርማሪዎቹ። እና ከሶሻል ሚዲያ ወሬ ቢወስዱ ምን ቢሉ ለምርመራ እንትን ቢሉ ምንም አይደንቅም፣ አይገርምም። ምክንያቱም በራሳቸው መንገድ አጣርተው ማድረስ ያቃታቸውን ኦር ፍላፊት ሰነድ እያዩ ማጣራት የሚያቅታቸውን ነገር እሱ ከሚያወራው ወይም ሰንበዲ ከሚያወራው ነገር መውሰዳቸው ምንም ሰርፕራይዝ አያደርግም ማለት ነው። ይመጣል የሚል እምነት የለኝም። እኔ እንደውም መምጣት አለብሽ
በረከት ምክንያቱም በተደጋጋሚ እንዲህ ያለ ነው ስትለኝ እኔ ነርሰው ነኝ። ምክንያቱም የሚጠይቀኝ ጥያቄ ካለ የሚያወራኝ ነገር ካለ የሚለው ነገር ካለ እኔ ፈቃደኛ ነኝ። ለምሳሌ እዛ ጋር ማንም በሌለበት መጠየቅ በሌለበት እንደፈለገ ከሚያወራ በረከት እዚህ ቦታ ላይ እንዲያርገሻል፣ እዚህ ቦታ ላይ እንዲፈጥረሻል፣ ከዚህ ቦታ እንዲያነት መሬት ወስደሻል፣ ከዚህ ቦታ እንደዚህ ዝም ብሎ ሾላ በድፈኑ አገሪቷ ተዘርፋለች ወይም አገሪቷ የምኑ ጋር የተዘረፈችው? ዘረፋ ማለት ምን ማለት ነው? ትርጉሙ በመጀመሪያ ደረጃ ዘረፋ ማለት እኮ ያንተ ያልሆነውን የማይገባህን ነገር መውሰድ ማለት ነው አይደል እንዴ? እኔ የትኛውን መሬት ነው የወሰድኩት? የትኛውን የቱ ጋር ማንን ምን አርጌም እንዴት ሆኖ ተወሰደ? የህዝብ ንብረት የሚባል ነገር በየትኛው አጋጣሚ በየትኛው? ምክንያቱም የስራዬም ሁኔታ ከህዝብ ንብረት ጋር የሚያገናኘኝ ወይም ከህዝብ ገንዘብ ጋር የሚያገናኘኝ አይደለም። እርሻ ነው የምሰራው፣ ገጠር ነው። ዲስትሪቢዩት ሴንተሮች አሉኝ። ሰዎች መጥተው አትክልት ይወስዳሉ። ቱር ኤንድ ትራቭል አለኝ። ሴኩሪቲ ካምፓኒ አለኝ። እዛው ኢትዮጵያ ውስጥ ነው። እሱ እዚሁ የሚገኝ ነው። የትም ከየትም የማይሄድ ስላልሆነ እዚሁ ሰው አገልግሎትን ያገኛል። ስፔሻሊ ውጭ ዜጎች ናቸው ክላይንቶቻችን። እንትን እርሻ ላይም አብዛኛው ክላይንቶቻችን እንደምታውቀው ሰፊው የኢትዮጵያ ህዝብ ነው። በተረፈ ምንም ከእንደዚህ አይነት ነገር ጋር የሚያገናኘን ነገር የለም። ግን ሲያወራ ሰምተው ከሆነ ባለፈው እኔ ትንሽ ብዙም ስለማልሰማ አላይም፣ ብዙም አልሰማም። ግን ባለፈው የተቀነጫጨበ ነገር ያየሁት ምንድን ነው የሴት ምልመላ ይላል። መፈንቅለ መንግስት ሲጀምር መፈንቅለ መንግስት ክልል ላይ እኮ አይካሄድም። ክልል የተደረገ መፈንቅለ መንግስት ፌዴራል ላይ ካልተደረገ ምንም ትርጉም የለውም። ስለ ሽፈራው ሽጉጤ ያወራል። ምንም ስለማያውቀው ታሪክ ማለት ነው። ምንም ስለ ሁለት የተለያየ ብሔሮች ይጠራል። የሚገርም ነገር ገባ። እነዛ ብሔሮች በቃ ተስማምተው በሰላም ተዋልደው ተጋብተው እየኖሩ ያሉ ሰዎች ናቸው እና እየደጋገመ በቃ በእርግጥ ደግሞ ጠያቂውም እግረኛው በጣም ቻሌንጅ አድርጎታል። ዝም ብሎ አይደለም ሲያናግሩ የነበረው። እውነት ለመናገር በጣም ቻሌንጅ አድርጎታል። ግን እንደኔ የማስበው ነገር ምንድን ነው እንደዚህ አይነት ዝባዝንኬ ላብ ማፍሰስ ምን እንደሆነ የማያውቁ ሰዎች፣ ሰርቶ መብላት ምን እንደሆነ ለማያውቁ ሰዎች ለምን ትተናቸው የራሳችንን ስራ አንሰራም? ምክንያቱም የተለያየ የሶሻል ሚዲያ ላይ ያሉ ሰዎች በዚህ ጋር ሌላ ያወራሉ፣ በዛ ጋር ማለት ካለን እኮ ኤነርጂያችንን እነዚህ ሰዎች እየወሰዱብን ነው። እውነት ለመናገር ፊራቅ በእንደዚህ አይነት ጉዳይ ካሁን በኋላ ላይቭ አይደለም ምንም አይነት ቪዲዮ ማንሰራምም ምን ውስጥ ማንገባምም። ለምን ወደፊት ብቻ ነው ምንቀጥለው? ለምን በስራ ነው የምናሳየው? በቃ እንሰራለን፣ እንለወጣለን፣ ነገሮችን አገርም እንለውጣለን፣ ነገሮችን እናስተካክላለን። እኛ ኢትዮጵያ ውስጥ ብቻ ሳይሆን ከሀገር ውጭም ንብረት ያለን ሰዎች ነን፣ ሀብት ያለን። አሁን በቀደም ማነው አቤ ቶኪቻው በረከት በጣም ብዙ ንብረት ኢትዮጵያ ውስጥ ያላት ሰው ናት። እንደፈለገች ነው የምታወራው። እንደዚህ የምትለው ለምንድን ነው? ለንብረቷ አትሳሳም እንዴ ውላ ሲል ሰምቻለሁኝ። እና መጀመሪያ የሰው ልጅ ከንብረት በላይ ደህንነት ሊሰማው ይገባል። ገባል? የተሰራ ህንጻም ፎቅም መንገድም ሁሉ ነገር መሰረተ ልማትም ውስጥ ሰላም ሲሆን በጣም ደስተኛ ስትሆን ነው ያ ነገር ኤክሰርሳይዝ የምታደርገው። ገንዘብም መጀመሪያ ቤተሰብ ነው የሚቀድመው። መጀመሪያ አንተ ትቀድማለህ፣ ከዛ ወዲህ ነው ገንዘብ ቀጥሎ የሚመጣው ማለት ነው። ወይም ስለ ገንዘብ፣ ስለ ሀብት፣ ስለ ንብረት የምታስበው እና እኔ አሁንም ስመጣ አወንታ ይመጣል ምናምን ብዬ አይደለም፣ ግን ጀስት ነይ እባክሽን ስላልከኝ ሊመጣም ይችላል ስላልከኝ ኦኬ ከመጣ እኔ ራሴን ፊት ለፊት አቅርቤ ፌስ ቱ ፌስ በቃ አቅርቤ እኔም ልጠይቀው እሱ የሚጠይቀኝ። ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆን የተባረረው የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። ገባ? አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም።
ምክንያቱም ያጠፋው ጥፋት አለ፣ አይቀጠርም፣ አይሰራም፣ ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው፣ አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅም እኛ ጋር አሁን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። የተለየ ጥበብ የተለየ እውቀት ያለው ሰው አይደለም። እና ያለው ብቸኛ አማራጩ ምንድን ነው? የኢትዮጵያ ሕዝብ አምኖኛል፣ እንደፈለግኩ ባወራ ህዝቡ ያምነኛል፣ እንደፈለግኩ ባደርግ ያምነኛል ብሎ ስላመነ እንደ ልቡ ያወራል። ገባ? እንደ ልቡ። እኔ ልክ አንዳንድ ሰው በቃ አወቅንብሽ፣ ተነቃ፣ እንደዚህ ሆነን ምናምን በዚህ ጋር ኦኬ ነቁና ምን ይጠበስ ማለት ኦኬ ተነቃ እና ሊያስቆመኝ ነው ከስራ? ምን ልደረግ ነው? ለምንድን ነው ትክክለኛ ሰው ከሆንሽ ንጹህ ሰው ከሆንሽ ፖሊስ ጋር ሄደሽ እንትን ማትይው? እውነት ወላሂ ዘዴ እውነታቸውን ነው። ፖሊስ ጋር ልሄድ 7 ጊዜ ዳኛ ፈቶኝ ያልፈታኝ ፖሊስ ጋር ቆሜ ልነጋገር? አገሪቷ ውስጥ የመጨረሻ የህግ አካል የሆነውን ፍርድ ቤት የማያከብር ፖሊስ ጋር ሄጄ ልሟገት? ፊት ለፊታቸው ልኩ የጠቀሱብኝን እኮ አንቀጽ አውቃለሁ። ምን አይነት አንቀጽ እንደተጠቀሰብኝ አውቃለሁ። ደግሞም ያለብኝ ክስ አንድና አንድ ነች፣ 8 ሚሊዮን ነች። ከፈለጉ 8 ሚሊዮን ከፈለጉ ኤኒታይም መውሰድ ይችላሉ። በቃ እሱንም ገንዘቡ የኔ ነው ብያለሁ ደጋግሜ። 25 ሚሊዮኗን የከፈልኩት ለኖክ እኔ ነኝ። ደረሰኝም አለኝ፣ ሁሉም ነገር አለኝ። ነገር ግን ፊት ለፊት ተጋፈጭ። ፊት ለፊት የምጋፈጠው ራሱ እኮ ክቡር ጠቅላይ ሚኒስቴራችን ፓርላማ ፊት ቆመው የፍትህ ስርዓታችን ኮራፕት አድርጓል፣ ፍትሃችን ልክ አይደለም ብለው ተናግረዋል። 4 ነጥብ። ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከት ላይ እንዳይጥል ይሞከርባት ነው? አይሆንማ። ስለዛ ምን ልል ፈልጌ ነው፣ እኛ ካሁን በኋላ ሁሉን ነገር ትተን ወደ ስራ፣ በቃ ስራና ስራ እና ንጹህ ገንዘብ ነው ይዤ ወደ ኢትዮጵያ የገባሁት። ንጹህ ገንዘቤ ነው፣ የውጭ ምንዛሪ ነው። ከየትኛውም ቦታ ተነካክቼ አላውቅም። ከየትኛውም ነገር ጋር ምንም ነገር የለውበትም። አለችበት ያለ ሰው ካለ እዚህ ቦታ ላይ እንዲህ አረገች እንጂ ድፍን ያለ ገባ ድፍን ያለ ነገር ሳይሆን እዚህ ቦታ ላይ ይሄን አርገሻል፣ እዚህ ቦታ ላይ እንዲፈጥረሻል፣ እዚህ ቦታ እንዲህ ተደርጓል እኮ ሰው ማለት አለበት አይደል እንዴ? እንጂ ዝም ብሎ ድፍን ያለ እንደዚህ ሆነው መኪኖቹ ኤርትራውያንን ጭነዋል። እና ቢጭኑት ኤርትራዊ እኮ እኛ ሀገር ሽብርተኛ አይደለም ነው እንዴ? ኤርትራዊ መጫን ወንጀል ነው እንዴ? አይደለም እኮ። የመናዊም እንጭናለን፣ ናይጄሪያም እንጭናለን፣ የተገኘውን እንጭናለን። ምክንያቱም የድርጅቱ ስራ እሱ ስለሆነ። በተረፈ ኤርትራውያን ከዚህ ወደዚህ እንኳን ኤርትራውያን ልንገር የድርጅቱ ስራ እስቲ ምንድን ነው የድርጅቱ ስራ? ያስጎብኝ ነው ስራው። ፋኖን ራሱ ቢያገኝ ይጭናል መኪናው። ለምን? ፋኖ ራሱ ሽብርተኛ ቡድን አይደለም። ኢትዮጵያ ውስጥ በፌዴሬሽን ምክር ቤት ሽብርተኛ አልተባለም ፋኖ ራሱ። በነገራችን ላይ ታውቃለህ፣ መንገድ ላይ ፋኖ ነኝ ቢለኝ መኪና ልጭን ይችላል በራሴ በቃ ናውጣ ምናምን ልለው ይችላለሁ። ምክንያቱም ሽብርተኛ ቡድን እስካልሆነ ድረስ ከሽብርት ጋር አትተባበር ነው የተባልከው። ኤርትራዊ ሽብርተኛ አልተባሉም። ኤርትራን ሽብርተኛ ተብሏል፣ ሀገራቸው ውስጥ አልተባሉ። በቃ ጤነኞች ናቸው። ምንም የተባሉት ነገር የለም። መንግስት እንደ ስደተኛ ተቀብሎ እያኖራቸው ነው። ብጭን እንኳን ነው ምነግር። ስለዚህ አንድ ቡድን፣ አንድ ተቋም ወይም አንድ ግለሰብ ሽብርተኛ እስካልተባለ ድረስ በፌዴሬሽን ምክር ቤት በቃ ፓርላማው ሽብርተኛ እስካላለ ድረስ አይደለም ያ ሽብርተኛ። ዝም ብሎ እኮ ሰው ከመሬት ተነስቶ ሽብርተኛ አይባል፣ ወይም አንድ ቡድን ከመሬት ተነስቶ ሽብርተኛ አይባል። ስለዛ ምን ልል ነው፣ እንደዛ ስለሆነ መጫን ምናምን ዝም ብሎ እንዳመጣልህ አይደለም የምታወራው። ትክክለኛ መረጃ ይዘህ ትክክለኛ አስተሳሰብ ይዘህ። እኔ ውልቅ የሆነ ምፈራው መደነግጠው እንዲህ ነገር ሊደርስብኝ ይችላል ወይ እንደዚህ ምንም ነገር የለም። ገባ? አሁንም እኔ እሰራለሁ። አሁንም ተስፋ አልቆርጥም። አሁንም ይሄንን ክፉ ቀን ከእግዚአብሔር ጋር አልፈዋለሁ። ማንም ምድራዊ ኃይል አያስቆመኝም። አሁንም የማስበው ነገር ማለት ነው። አንዱ እንትና ነው ማን ነበር የሚባለው? ሳድስ ሚዲያ ሞቶ ጀግና ነሽ እህታችን፣ እወድሻለሁ፣ እንትን አከብርሻለሁ፣ ነገር ግን ይቅርታ ጠይቅ። ማንን ነው ይቅርታ የምጠይቀው? ማን ነው? እኛ ሀገር ይቅርታ የሚጠየቅ ራሱ አካል አለ? የለም። ገባ? ይቅርታ ማንን ነው የምጠይቀው?
ማለት ይሄ እኔ እኮ አርቲስት አይደለሁም። ዘፈን አውጥቼ ሙዚቃ አውጥቼ ድንገት ይቅርታ ካልጠየቅኩኝ አይሰማልኝም ብዬ መሰጋ ሰው አይደለሁም። ድራማ ምናልባት ሰርቼ አይሰለፉልኝም፣ ቲያትር ቤት አይታይልኝም ብዬ መሰጋ ሰው አይደለሁም። ከፈለገ ሰው ቲማቲም አመርታለሁ አልበላም አለ መብቱ ነው። ሽንኩርት ታመርት አልበላም አለ መብቱ ነው። ኬንያ ሸጠዋለሁ። ምን ጣጣል ገባ ባላመርት ጭራሽ ምን ሆናለሁ? ምንም አልሆንም። እና ባልተራምርሻል እኔ ህይወት ላይ የሚመጣ ትልቅ ለውጥ የለም። ግን ኢትዮጵያ ውስጥ እንደ ሀገር ሪሶርሳችንን እንጠቀም፣ እንስራ፣ እንጠንክር። ሴቶችን አቢ ማድረግ ይቅር፣ ሴቶችን አንገት ማስደፋት ይቅር፣ ገባ የሆነ ማሸማቀቅ ይቅር። በቃ እንደ ሰዎች ደግሞ የሆነ እየተደጋገመ ወሬ ሲወራ ለምን ብለው መጠየቅን ይልመዱ። ይሄ ነገር ትክክል ነው ወይ? በቃ እንደመጣ እንደወረደ አክሴፕት ማድረግ ጥሩ አይደለም። ብዙ ሰዎችን ከጎዳና ያወጣል። እኔ ደግሞ የሚገርም ብዙ ከሞት የከፉ ቀኖችን ከእግዚአብሔር ጋር ስላሳለፍኩኝ ብዙ ማለት ነው በእውነት ከዚህ ሞት ይሻላል የሚባሉ ቀኖችን እግዚአብሔር አሳልፎኛል እና ደግፎ ስላሳለፈኝ በቃ ይሄ ተራ ነገር ምናምን እኔን ህይወቴን ምንም ነገር አይፈጥርብኝም ብዬ ነው ማስበው። ምክንያቱም አሁን አንዳንድ ሰዎች አይደል ኮመንት ተሰደብን ብሎ ራሱ የሚያጠፋ ሁሉ ሰው አለ እኮ ኢትዮጵያ ውስጥ አስቧል። እኔ አሁን እና ምን ልልታችሁ አርጉት ሬስትሬ እንትን እያደረግ ዋርኒንግ እያመጣብኝ ነው ለአራተኛ ጊዜ። በደንብ ኮፒ ሊንክ አድርጉ ወይ ሪፖስት አድርጉት። አንዴ እንትን እያመጣ ነው በጣም እንትን እያደረገ ነው። ለሶስተኛ ጊዜ ነው እየመጣ ያለው። ከዚህ በፊትም ከእሷ ጋር በነበረን ውይይት እንደዚህ ነው ያደረገው። እስቲ አንዴ በደንብ ኮፒ ሊንክ ምናምን አድርጉት በደንብ። ልልክ የምፈልገው ምን መሰለህ፣ በእውነት ነው የምነግርህ። ማለት ስለማይመጠነን ሰው ደረጃችን ጋም ስላልሆነ ሰው ድጋሚ አናውራ። ሰርቶ መብላት ምን ማለት እንደሆነ ስለማያውቁ ሰዎች፣ አጠቃላይ ብዙ ሰዎች እኮ ናቸው ሰርቶ መብላት ምን ማለት እንደሆነ፣ መልፋት ምን ማለት እንደሆነ። ለምሳሌ አንተ ደሃ ብትሆን ማን ያገባዋል? እኔ ምንም ባይኖረኝ ምን ያገባው? ሲፈለግ አንዱ ሚዲያ ይነሳና ምን ብሎ ይጽፋል? በረከት ኢትዮጵያ ውስጥ እንዴ! እኔ እኮ የተደበቀ ንብረት አይደለም ያለኝ ማለት ህዝቡ የሚያየው እኮ ግልጽ ነው። መኖሪያ ቤቴን እኮ ህዝብ ያውቃል። እርሻዎቼን ህዝብ ያውቃል እኮ። የተደበቀ ንብረት አይደለም ያለኝ ምንም። እንደገና ብዙዎቹን ነገሮች ስታይ ምገባ ማዕከል መገንባቴ መሀል አዲስ አበባ ነው፣ ኮልፌ ነው የተገነባው። የሚደበቅ ነገር አይደለም። 55 ሚሊዮን ብር ወጥቶ የተገነባ 3000 ካሬ ላይ ያረፈ ንብረት ነው። አሁን ሁለተኛው ለሚኩራ ላይ እየተገነባ ያለው ጣራ ማልበስ ብቻ ነው የቀረው። የሚደበቅ ነው? የሚደበቅ አይደለም፣ ግልጽ ነው። ምንድን ነው እዚህ ጋር ማውራት የለብንም። በቃ ከአሁን በኋላ ማንሳትም የለብንም። ወደፊት ብቻ ነው መሄድ ያለብን። እኔ አሁን የሐዋሳ ልጆች ስለ ቴዲ ጠይቁኛል። ምንድን ነው በረከት? እኔ እንደው እየደጋገመ አልፍ ማነው ቴዲ ማለት? ይሄ ቴዲ ሐዋሳ እና እየደጋገመ ስለኔ በቃ ጠዋትም ከሰዓትም ማታም ስለኔ ነው የሚያወራው በየቀኑ ማለት ነው። እና እንዲ አልኩኝ፣ ደወልኩኝ ሐዋሳ ልጆች ጋር። እሱ ቢመጣና ከእሱ ጋር ብታወሩ ምን ይመስልሻል? ስለሌለ ምናልባት ሼር አድርጉለት። በነገራችን ላይ ማለት ነው በእውነት ነው የምነግርህ፣ ማንም ቢመጣ ማውራት የምችል ሰው ነኝ። በነገራችን ላይ ገባ ማውራት ከማንም ጋር ማውራት የምችል ሰው ነኝ። ከማንም ጋር የምፈልገውን ውስጤን በአግባቡ ማስረዳት የምችል ሰው ነኝ። መናገር የምችል ሰው ነኝ እስከ ጥግ ድረስ። ከህግ ቢመጣ ደስ ይለኛል። እስከ ዶቃ ማሰሪያው ድረስ ነግረዋለሁ። በነገራችን ላይ ሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ ሐዋሳ ምን ሰፈር ነው? ከነማን ጋር ነው ያደገው? እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነግቼበት ይሁን ወይ እንዴ ምናምን ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድ የሚያውቀው ሰው የለም። አብረን ሃይስኩል ተማርን፣ አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘሁም። ቴዲ የሆነ ሰው ብቻ ምን አለኝ፣ ሼቻ ነው ሺቀላ የሚባል አለ አርባ ምንጭ ውስጥ፣ እዛ ሃይስኩል ሲማር አውቀዋለሁ ያለ ሰው ገጥሞኛል። በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች
የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነው ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። የሐዋሳ አብሮት ያደገ የሐዋሳ ልጅም የለም። እሱን የሚያውቀው ከብዙዎች ጋር አውርተናል እና ኢግኖር አደረግነው እና የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው አለ። ምን ላይ አልኩት? ከብት ላይ አለ። 200 ሺህ ብር ይዛ ከብት ላይ አልኩት። አዎ ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ ትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር ሜቼ ቢሆን መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረግኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማውቀው ነገር የለም እውነቱን በነግር ማለት ነው። ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረግኩለት እኔ እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አድርጎ ብልጽግና መርጦታል አሉ እና ይሄ ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነው እና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያውቀውም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለም እና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳያደርግ አልረዳችኝም ብሎ ይሁን እኔ ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። የሚገርም በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያት ማለት ነው እና በቃ ሌላ ነገር የለም እና የሐዋሳ ልጅ አለመሆኑንና ያችን 200 ሺህ ብር ለኢንቨስትመንት ይዞ መምጣቱን ነው ማውቀው። ከዛ ውጭ አናውቀውም። ብዙ ከሐዋሳ ልጆች ጋር ተደዋወልን አናውቀውም አሉ። እንደው ምን ሆኖ ነው እንደው ያረኩት ነገር ካለ ምናምን ብዬና አንድ እሱ ነው። ሁለተኛ ደግሞ ግልጽ እዚህ ጋር ምነግርህ ያኔ ከዮኒ ማንኛ ጋር በነበረው ሰጣ ገባ ዮኒ የአይምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞግተኝ የነበረው እሱ ነው። እንደውም እንዳልክ የሚባል ጋዜጠኛ እንዳልክ 2 ናቸው ያሉት። ይሄ የፋና ጋዜጠኛ ለምን እንዲህ ትላለውላ ብሎ ደውሎ አናግሮታል። ለነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታል። እና እኔ ቴዲ እንትን ዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ ሐዋሳ ነው የሰማሁት። ከዛ አዘንኩለት፣ አሳዘነኝ ዮኒም ማለት ነው። እና ያለው ነገር ይሄ ነው። አይመስለኝም እኔ ዮኒን ፐርሰናሊ አውቀዋለሁ። እንደዛ አይነት አትመስለኝም። ምክንያቱም ለእኔ ወዳጅ ስለሆነ አይመስለኝም። አሮ ነው ግን እኔ እሱን መጥራት እችላለሁ። ዮኒ ግን አሮ ነው ማለት ከወንድማችን ቴዲ ጋር ያላችሁን ፐርሰናል ነገር አለ። የአንድ አካባቢም ልጆች ስለሆናችሁ አላውቅም። እኔ ፐርሰናል ነገር አንቺ ነሽ ያነሳሽው። ግን የእንትናን ግን ማለት አሁን የማወራው ፎርፈን ነው እኔ ነው ሲሪየስሊ አይደለም። ግን እቺ 200 ሺህ ብር ለኢንቨስትመንት ይዞ የመጣት ነገር እውነት ነው። በዛ ላይ ደግሞ አንዳንድ ነገር ስለ ቴዲ ሳጣራ ካናዳ ውስጥ ማለት ነው ስራው አሉ እንትን ነው የሚያርደው አሉ አሳማ። የሚገርም አሳሞች ነው የሚያርዱት። ምናልባትም የአሳሞቹ ሰይጣን ገብቶበትም ሊሆን ይችላል ልጁ ላይ ገባ። ልናዝንለት ይገባል። አሳማ ደግሞ ታውቃለህ በመጽሐፍ ቅዱስም እኮ ክርስቶስ ሰይጣኑን ከልጁ አውጥቶ ወደ ርያዎች ነው የወሰደው እና አሳማ እያረደ ነው የሚተዳደረው። ዋናው ቋሚ ስራው ከዚህ ከቲክቶክ ውጭ አሳማ ነው የሚያርደው አሉ። የአሳሞቹ ሰይጣኖች ገብተውበት እስከሆነ እዚህ ልጅ ላይ ልናዝንለት ይገባል። ያሳዝናል። ገባ። ፕላስ ደግሞ እቺ ኢንቨስትም ለማድረግ ያስባል አቅም በማጣቱ ነው እንጂ ልጁ እና አሁን እኛ ኢትዮጵያ ውስጥ ገባ 4-5 እርሻ ስላለን ፋብሪካ ቄራ ምናምን ስላለን የተለያዩ ውድ መኪና ስለምንነዳ ይናደዳል። በቃ ገባ። ኢንቨስት 200 ሺህ ብር ኢንቨስት ሊያደርግ ይዞ የመጣ ሰው የኔ የ4-5 ሚሊዮን ዩሮ በአንድ ጊዜ የሚወጣ ኢንቨስትመንት እኮ ይደብረዋል፣ ያሳዝኗል። አሁን ታያለህ ወይ ዛሬ ማታ ወይ ነገ ማታ ሲንጨረጨው ሲል ትሰማዋለህ በቲክቶክ ወጥቶ ማለት ነው። እና ምንም አይደለም ወንድሜ፣ ሕክምናም ከፈለክ አለው ከጎንክ ነኝ፣ ምንም ችግር የለውም። ሰይጣንም ከሆነ ለጸበልም ቢሆን ትራንስፖርትም ምንም እኔ እችላለሁ። ኢትዮጵያ ሄደ ጸበልም ግባ፣ ጸሎትም ከሆነ አጸልይልሃለሁ፣ ምንም ችግር የለም። ወጪ የፈጀውን ይፍቼ ከአንተ አይበልጥም ለማለት ፈልጌ ነው። ያለኝ መልዕክት ይሄ ነው። ደህና ደሩ። ከዛ ውጪ ምንድን ነው አሁን እኔ
ይሄኛው ያው የፐርሰናል እንትን ነው የአንቺ ነው። ግን እኔ ወደ ዋናው ጉዳይ የአዎንታ ነው። አዎንታ ባነሳው ላይ ነው እኔ አንቺን ኢንቫይት አድርጌ ለምን? ምክንያቱም እሱ ባለፈው ምንድን ያለው ፍራኦል አልሰማውም በሚለው ጉዳይ ነው ድጋሚ ቪዲዮ ለመስራት የተገደድኩት። ድጋሚ ቪዲዮ ሰርቼ አስቀድሜ ነው የጠራሁት። አሁንም ደግሞ እሱን ደውዬ ምንድን ነው ቴክስት አድርጌለታለሁ። ቴክስቱን አይቶታል። ቁጥሩ ኦልሬዲ ትክክለኛ ቁጥሩ እሱን የሚቀርበው ሰው ሰጥቶኝ፣ እሱም ደግሞ ደውሎ ነበረ ከሌላ ሰው ጋር ሆኖ ትሪዌይ አድርገው ሊያናግረኝ ነበር። አልፈለግኩም መነጋገር ያለኝ እንትን እዚህ ጋር ማውራት ስለፈለግን ነው ያመጣሁት። ከዛ በተረፈ ግን እኔ ደግሞ ምልክ እንቶ ነው አይ በቃ እሱን ከተውን። ከዛ በተረፈ ማቀውን ነገር እንዲሁ በግርድፉ ስለ ቴዲም እንዲህ ሲባል ነው ማቀውን ነገርኩ። በተረፈ እነሱን የፐርሰናል እንትናዎቹን ትተን አሁን ግን ምንድን ነው የአንቺን ስራ በራሴ ልጁ በዚህ ነገር ነው እንደዚህ የሚሆነው ብዬ አሰብኩ፣ ገመትኩ። በተረፈ ማለት ነው እውነቴን ነው የምነግርህ። በእውነት በቃ ስለምንም ነገር ባላወራ ባልናገር ስራዬን ዝም ብዬ ብሰራ ደስ ይለኛል። ለምን ያልሆነ ነገር አይደለም ያልኩት፣ የሆነ ነገር ነው የተናገርኩት። ገባ? የሆነ ነገር ያልተፈጠረ አይደለም የተፈጠረ ነው ያልኩት። እኔ አሁን ያልኩት በማስረጃ የተፈጠረ ነገር የሆነ ነገር ነው ያልኩት። በተረፈ እንደው ብንተዋቸውና ስራችንን ብንሰራ እኔም እሱን ነው የምልሽ። ትተሽ ስራ መስራቱ አንድ ነገር ነው። ግን እኔ በዚሁ አጋጣሚ መንግስት ተቋም ስለሆነ ፌዴራል ፖሊስንም ቢሆን ብዙ እንደ አዎንታ ያሉ ሰዎች የሚሰሩ ሰዎችን አታክ እያደረጉ ያሉ ስለሆነ ተቋሙ ለምን እንደዚህ እንደፈቀደላቸው ለእኔም ጥያቄ ስለሆነ ነው። ከዛ በተረፈ ግን ሀገር ላይ ብዙ የሰራሹ ስራ አለ፣ ብዙ ያከናወንሹ ስራዎች አሉ። ተምሳሌት መሆን የምትችል ብዬ ስለማሰብ ነው። ውጭ ግን አሁን ያሉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ ለሀገር እየሰሩ ያሉ እንደ ሀገር መሪ ጥሩ እየሰሩ ያሉ ሰው ናቸው ብዬ አስባለሁ፣ የኔ አመለካከት። ምክንያቱም በጣም እየሰሩ ባሉበት ሁኔታ ውስጥ አንዳንድ ደግሞ እንደነ አዎንታ ያሉ ሰዎች በፌዴራል ፖሊስ ተቋም ውስጥ የምርመራ አካል ነኝ ወይ ደግሞ መርማሪ እስከመሆን ድረስ ጉዳቸውን አጋለጣለሁ፣ ስካመሮች ናቸው የሚሉ ነገሮች ይመጣሉ እና ይሄ እናንተ ሀገር ውስጥ ለሚሰሩ ሰዎች ችግር ስለሚፈጥር ነው እና ይሄንን መንግስት ጥያቄውን ለመንግስት ባሉ መንግስትም የራሱ የሆነ አመለካከት ሊኖረው ይችላል። ከዛ በተረፈ ግን በጣም ነው በምትሰሪው ስራ እስካሁንም የሰራሽ ባለሽው ስራ እኔ በግሌ በጣም ነው ማደንቅሽ። ምናልባት አንቺ ጥሩ እየሰራሽ ስለሆነ ሀገር ውስጥ 8 ሚሊዮኑ ክሱ 8 ሚሊዮን ከሆነ ብትመለሽ ብዙ የስራ እድል ስለምትፈጥሪ ብዙ ነገር ስላለ መከፈል ካለበት እኔ በከፍልስ ያንን 8 ሚሊዮን ብር ችግር አለው? ትንሽ ስለሆነ ብዬ ነው። የብር ጉዳይ አይደለም። ብሩ ትንሽ ብር ነው። እውነት አንድ የቀበሌ ዘበኛ የሚከሰስበት ብር ነው። እውነት ለመናገር ትልቅ ብር አይደለም። ግን 8 ቢሊዮን አለማለታቸውም እግዚአብሔር ይስጣቸው። ለምንድን ነው ይህንን ያልኩሽ? እኔ ሰውየውን አካተተ ለምን ለምትለው እውነት ለመናገር ይሄ ጥያቄ መመለስ ያለበት መጠየቅ ያለበት ራሳቸው ናቸው። መሆን ያለበት እነሱ ናቸው ይህን መመለስ የሚችሉት። እኔ አላውቅም። በተረፈ ብሩ ትንሽ ነው። ለምን ይሄን እንዳደረጉም አላውቅም። ግን ቀስ ብለን መጨረሻውን እናያለን ብዬ ነው ማስበው። ማለት መጨረሻውን እናያለን ምን እንደሚሆን እንዴት እንደሆነ ኦልሬዲ አሁን ጠበቆችን መቆማቸው ስለማይቀር ያለውንም ነገር መከታተላችን ስለማይቀር እኔ ባለኝ ሁኔታ አሁን ምንድን ነው የምታስቢው ካልከኝ ስራዬን መስራት ብቻ ነው ማስበው። ከማንም ጋር ክፉ ደግ መነጋገር አልፈልግም። ከማንም ጋር ምንም ማለት አልፈልግም። እንዲህ ነው እንደዚህ ማለትም አልፈልግም። ስራዬ መስራት ነው የምፈልገው። በቃ ገባክ? በፈለጉት መንገድ የፈለጉትን ማለት ይችላሉ። ማንም የፈለገውን ማለት ይችላል። እኔ አንተንም የምልህ ብዙ ነገር ሊሉም ይችላሉ። ከዚህም በኋላ የተለያዩ ነገር ሊመጣም ይችላል። እንዲህ ነው በዚህ ገቡ በዚህ ወጣም ሊባል ይችላል። ግን እየቆምን በየቦታው መልስ እየሰጠቅ
የቆምክ መልስ እየሰጠ ከሄድክ ልክ አይመጣም። በእውነት ልክ አይመጣማ። ለምንድን ነው መልስ የምንመላለሰው እንደ ቲክቶከር? እኛ እኮ አንተም ቢሆን ቲክቶክ ወይም ፌስቡክ ምናምን መደበሪያክ ነው አይደል? እኔም ቢሆን መደበሪያ ነው። ኤኒታይም ልተው እችላለሁ፣ አንተም ልትወው ትችላለህ። ምንም ሊያደርግልን አይችልም ይሄ ነገር። ስለዛ እኔ የምለው ምንድን ነው ኢግኖር አድርገን ትተናቸው በቃ ስራችንን እንስራ። ገባ? ከስራችን የሚፈነቅለን ነገር የለም። አትስሩ ብሎ አልተከለከልንም። በቃ ዝም ብሎ ማውራት አይደለ? ስራችንን እንትን እስካላለን ድረስ እስካላስቆመን ድረስ ነገሮች የተፈጠረው ነገር ደስ አይልም። ገባ? የተፈጠረው ነገር ደስ አይልም፣ ያለው ነገር ደስ አይልም። ነገር ግን ነገ ደግሞ ምን እንደሚመጣ ደግሞ እናያለን አብረን ማለት ነው። ስለዚህ ስራችንን እስካልከለከለን ድረስ በተለይ አንተ ላይ ምንም እኮ የሚደርስብህ ነገር የለም። ምክንያቱም አንተ ኦልሬዲ ነገሮችህ በጠቅላላ ከሀገር ውጭ ናቸው ያሉት። እንደኔ ኢትዮጵያ ውስጥ የተወሳሰበ ነገር የለህም። ገባ? እንደኔ ጫካ ለጫካ ንብረትን አልበተንክም ምናምን። እኔ ብዙ ቦታ የተበታትኛ ያለው ሰው ነኝ። ምክንያቱም ሀገሬ ላይ ሰራለሁ ብዬ ነው ማስበው። አሁንም ሰራለሁ ብዬ ነው ማስበው። እግዚአብሔር የተሻለ ቀን ያመጣል ብዬ አስባለሁ አሁንም ማለት ነው። ገባክ? በምንም አይነት ሁኔታ ሰው ለምንድን ነው ፌስ ማታረጊው? ለምንድን ነው ፊት ለፊት ማትመጪው? ለምንድን ነው የምመጣው? ለምን እመጣለሁ? 14 ጊዜ ከፍርድ ቤት ቀርቤ 7 ጊዜ መፈቻ ተሰጥቶኝ ያልተፈታው ሰው እየሆንኩኝ እያወቅኩኝ ማንንም እንደፈለገ ማድረግ እንደሚችል እያወቅኩኝ ማለት ነው። ለምንድን ነው እንደዛ ማደርገው? ለምን ዳሮኛ ነገሮችን አለው ወዴት አቅጣጫ እንደሚሄዱ አለውኝ፣ ምን እንደሚፈጠር አለው። ዘይንዶ ዘዴ ደግሞ እኔ ዲያስፖራ ነኝ፣ ከውጭ ሀገር የመጣው ሰው ነኝ። ኢንቨስትመንቴ ከውጭ ሀገር ነው። አብዛኞቹ የምገዛቸው ነገሮች ፍራንኮ ቫሉታ ናቸው። በፍራንኮ ቫሉታ ነው። ፎሬን ከረንሲ እኔ ከሀገር ውስጥ ተጠቅሜ አላውቅም። ስለዛ ምናልባት ጉዳዩ እኮ ወደ ትልልቅ ሎየሮችንም አማክሬ ዓለም አቀፍ ሎየሮችንም አማክሬ ኔክስት ደግሞ ወደ ሌላ አቅጣጫም ሊሄድ ይችላል። ግን ምን ያስፈልጋል መሰለ? መጀመሪያ የሰብአዊ መብት ተሟጋቾች፣ ዓለም አቀፍ የሰብአዊ መብት ተሟጋቾችን አማክራለሁ። ዓለም አቀፍ ሎየሮችን በደንብ አማክራለሁ። እነሱን ካማከርኩ በኋላ ቀጥሎ ደግሞ ወዴት እንደሚሄድ ወዴት እንደሚያመራ ጉዳዩ አለውኝ እንጂ አሜን ብዬ ተቀብዬ ቤቴ መገባ ሰው አይደለሁም። አሜን ብዬ ነገሮችን ዝም ብዬ የምተው ሰው አይደለሁም። ምክንያቱም ገንዘቡን እንትን ብዬ አስፈቅጄ ገባ ተነጋግሬ ተጻጽፌ ከአይርላንድ ነው የወሰድኩት። ኢንቨስት የተደረገው ውጭ ጉዳይ ሚኒስቴር ያውቃል፣ ፋይናንስ ሚኒስቴር ያውቃል አይደል? እንደ ኢንቨስት ያደረኩትን ከኢትዮጵያ ደግሞ 10 ሳንቲ ይዤ ከሀገር እንዳልወጣው ያለውን ገንዘብ የማገኘውን ሰርቼ ሁሉ የማገኘውን ገንዘብ ኢትዮጵያ ውስጥ ኢንቨስት እንዳደረግኩኝ መንግስትን በደንብ ያውቃል። በደንብ ማለት ነው። ምንም አይነት የገንዘብ ዝውውር ወደ ውጭ ሀገር አድርጌ አላውቅም። ኢቨን ፎሬን ከረንሲ ፎሬን ይሄ ኤልሲ ቲቲ የሚባሉ ነገሮችን ከፍቼ ተጠቅሜ አላውቅም። ሙሉ ለሙሉ ፍራንኮ ቫሉታ ነው የምጠቀመው። ፍራንኮ ቫሉታ ማለት ደግሞ ከውጭ ሀገር ካለ አካውንት የምታንቀሳቅሰው ማለት ነው። እና ስለዛ ምናልባት ጉዳያችን እኔ ወደ ሎየሮችን አማክሬ ቀጥሎ ምን እንደሚመጣ እነሱ የሚሰጡኝን አቅጣጫ፣ ምክንያቱም የዓለም አቀፍ ህጎችን ያውቃሉ፣ ዓለም አቀፍ ህጎችን ያውቃሉ። ኢትዮጵያን ህጎች የኢትዮጵያን ህግ ጠንቅቀው ያውቃሉ። ኢንቨስትመንት በምን አይነት ህግ እንደሚመራ ያውቃሉ። ምን ማድረግ እንዳለብኝ አድቫይስ ያደርጉኛል በደንብ ማለት ነው። አድቫይስ ይደረጋለሁ። በዛ መንገድ ጉዳይን ቀጥላለሁ ብዬ ነው ማስበው። ስለዛ ምንም ጊቫፕ አላደርግም። ስራየው ውጤቱ ምን እንደሚሆን አብረን እናያለን ማለት ነው። ስለዛ እኔ ካሁን በኋላ ከማንም ጋር ክፉ ደግ መነጋገር መመላለስ እንዲህ ነው እንዲያ ነው ማለት አልፈልግም። የሶሻል ሚዲያ ሰው አይደለሁም። ሶሻል ሚዲያን የከፈትኩት መጀመሪያ ሁሉ የከፈትኩት ለምንድን ነው ብለህ ካልከኝ ሴቶችን ለማስተማር፣ ገበሬዎች ጋር ለመማማር፣ ከሰዎች ጋር የተለያዩ ነገሮችን ለመለዋወጥ፣ የምሰራውን ስራ በየቀኑ ያለኝን ለውጥ በእርሻ እንዴት እንደምሰራ እንዴት እንደማርስ ከመሬት ተነስቼ የማደርጋቸውን ነገሮች ሰዎች እንዲያዩልኝ፣ እንዲማሩ፣ እንዲጠነክሩ፣ ሴቶች ጀግኖች እንዲፈጠሩ ለማድረግ ነው ሶሻል ሚዲያ የከፈትኩት። ኢትዮጵያ ውስጥ ብቻ ከ11 ዓመት በላይ እርሻ ሰርቻለሁ። ፈይቶብኛል። ከ11 ዓመት በላይ ከክራይ ተነስቼ የሆነች ነገር ስወስድ ሲከራይ ገባ ተከራይቼ ስሰራ ምናምን ነው እዚጋ የደረስኩት ማለት ነው። ነገሮች አልጋ ባልጋ ሆነውልኝ አልደረስኩም። አንዴ ጎርፍ አፈርድሜ ሲያበላኝ፣ አንዴ መብረቅ አፈርድሜ ሲያበላኝ። ለምን እርሻ ላይ እስካለ ሀፕን ያደርጋል።
አንዳንድ ጊዜ ወባ በጣም ነው የሚያስቸግረው። እኛ ጋር ሰራተኛ በብዛት ይታመምብናል። ገባ አይደለ? ብዙ የሚያስቸግሩ ሰው ሰራሽም ተፈጥሯዊ ችግሮች አሉ። እሱን ተቋቁሜ እየሰራው ለሌሎቹ ትምህርት እንዲሆን ነው ወደ ሶሻል ሚዲያ የመጣሁት እንጂ በዚህ 3 ዓመት ውስጥ የጀመርኩት አይደለም። እና ሶሻል ሚዲያ ሌሎችን አስተምርበታለሁ ብዬ የከፈትኩት እስከሆነ ድረስ ከተማሩበት እሰይ፣ ካልተማሩበት ግን ሶሻል ሚዲያ ቀረ ማለት እርሻው ቀረ ማለት አይደለም፣ ኢንቨስትመንቴም ቀረ ማለት አይደለም። እና ይኸው ነው ያለው ነገር በአጠቃላይ። በተለይ እኔ ሪሊ አፕሪሼት አደርግሻለሁ። በሴት እናት ነሽ፣ ሴት ነሽ። እንደገና 11 ዓመት እርሻ ውስጥ በተለይ ብላቴ ነው ምንድነው የሚባለው ቦታ ላይ እየሰራሽውን በሶሻል ሚዲያ ነው ያየሁት። ከዛ በተረፈ ደግሞ ጥሩ ማለት አሁን ሰው እቺ 8 ሚሊዮኗን ይዞ ብዙ ነገር ነው ሊናገር የሚችለው። ነገር ግን የሰራሻቸው ስራዎች ደግሞ አፕሪሼት መደረግ አለባቸው ብዬ አምናለሁ። ከምን አንጻር ስቴ ብዙ 11 ዓመት ቀላል ነገር አይደለም። 11 ዓመት በዛ እርሻ ውስጥ ከለውጡ በፊት የጀመርሽ ነሽ። ከዛም ውጭ ደግሞ የኢትዮጵያ ንግድ ምክር ቤት ላይም ደግሞ ፕሬዚዳንት ሆነሽ አገልግለሻል። ያ ማለት የኢትዮጵያ ነጋዴ ሴቶች ፕሬዚዳንት ነኝ አሁን ራሱ አሁንም ፕሬዚዳንት ነች። ስለዚህ የኢትዮጵያ ነጋዴ ሴቶች ፕሬዚዳንት መሆን ማለት ምሳሌ መሆን ማለት ስለሆነ ያንን መንግስት አምኖበት ስለሆነ ያንን ፖዚሽን እዛ ቦታ ላይ ተቀምጠሽ እየመራሽ ያለሽው ይሄ ነገር አፕሪሺየት መደረግ አለበት። ሌሎች መጥተው እንዲሰሩ የሚያበረታታ ስለሆነ ብዙ ሴቶች ወደዚህ ስራ እንዲገቡ የሚደረግ ስለሆነ እኔ አሁን አንቺን ኢንተርቪው ካደረግኩ በኋላ አልዋሽም፣ በጣም ብዙ ሰዎች ኮንታክት አድርጎኛል። በጣም ብዙ ሰዎች ትልልቅ ባለሀብቶች ኤክስፔክት ማላረጋቸው ሰዎች ጽፈውልኛል። ግን በእንደዚህ አይነት ነገር ውስጥ መሳተፍ አልፈልግም። ለእኔ ይሄ የመጨረሻ ላይቬ ነው ከአንቺ ጋር የማደርገው። የመጨረሻ ቲክታክ ነው፣ የመጨረሻ ላይቬ ነው። ሶሻል ሚዲያ ላይ አወዘም ገነ ዲስአፒር። ምክንያቱም ሶሻል ሚዲያ ላይ ከመጣሁ በኋላ እዚህ ላይ እኔ ሶሻል ሚዲያ ላይ መጣሁት ጥቅም ለማግኘት ሳይሆን ሰዎችን ለመርዳት ነው። ሰዎችን በረዳዋቸው መጠን ግን እንደ ሌባ የተቆጠርኩበት፣ እንደ ዘራፊ፣ እንደ ስካመር በጣም ብዙ ስም ወጥቶልኛል እና ብዙ አታኪንጎች ነበሩ። ስለዚህ ዲሳይድ ያደረግኩት ማታ በራሴ ከዚህ ሶሻል ሚዲያ ላይ ከአንቺ ኢንተርቪው ከዚህ ከወረድን በኋላ የኔ የመጨረሻ የቲክታክ ነው የሚሆነው። ሶሻል ሚዲያ ላይ ስራዬን መስራት እንጂ ሶሻል ሚዲያ ላይ ምንም የምጠቀመው ነገር ስለሆነ ለመጥቀም ነው። በንግግርም ይሁን በድርጊትም ይሁን። እንዴት አመሻችሁ? ወይ ጂጂ እንዴት ነሽ? ሰላም ፊራ፣ በረከት እንዴት ናችሁ? ሰላም ናችሁ ወይ? በረከት በስንት ጊዜ አገኘሁሽ።